እግዚአብሔር ለዳዊት ቃል ኪዳን ገባለት የባህሬን ፍሬ በክቡር ዙፋንህ አኖራለሁ ብሎት ዳዊት ያን ሲሰማ እጅግ ተደስቶ አመነ በቃሉ በሐሴት ተሞልቶ ስለዚህ ለምንህ ዘወትር ድንግልን እንድታማልደን ከቸሩ አምላካችን ይህንን ራእይ ይህን ታላቅ ጥበብ ሲያወጣና ሲያወርድ በሕሊና ሲያስብ በጾምና ጸሎት ተግቶ ሲጠይቀው በመንፈስ ቅዱስ ተሞላና ዳዊት ብሎ ተናገረ በኤፍራታ አየናት። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ጮኸ በታላቅ ድምፅ ድንግልህን ስላየ በእንባና በደስታ ሲያወድሳት ቆየ። በገናውን ነስቶ ምስጋና ሲጀምር ልደቱን ጥምቀቱን ስቅለቱንም ሳይቀር በራእይ አይቶታል አንድም ሳይቀነስ አንድም ሳይጨምር። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን በጸፍጸፈ ሰማይ ድንግል ልጇን አቅፋ እንደ ልዩ ኅብር በድምቀት ተጽፋ የዳዊት ከተማ የአንድዬ እናት ጽዮን እናታችን የነቢያት ትንቢት። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን በተሸፈነ ቃል ኤፍራታ ይላታል ከነቢያት አንዱ ሚክያስ አይቷታል። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ከነቢያት አንዱ ሚክያስ ተነስቶ የመጪውን ዘመን በራእይ ተመልክቶ የኤፍራታ ክፍል አንቺ ቤተልሔም የሚወለድብሽ ቸሩ መድኃኔዓለም ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ተንቀሽ ብትኖሪም ለብዙ ዘመናት አታንሺም በፍጹም ከብዙ ነገሥታት የነገሥታት ንጉሥ ካንቺ ይወጣልና ትወልጂዋለሽ በቱን ድንግልና። ስለዚህ ድንግልን ዘወትር ለምን እንድታማልደን ከቸሩ አምላካችን ከሦስቱ አካል አንዱ ሥጋሽን ይነሳል ሲጠበቅ የኖረው ባንቺ ይፈጸማል። የሕያዋን እናት አንቺም ትሆኛለሽ ሞትን ስለሚሽር አማኑኤል ልጅሽ። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን አነሳስቶ ላስጀመረ አስጀምሮ
ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።